ዛሬ ፓርት 1 ላይ እናተኩራለን ማለት ነው። አሁን ያለውን የምድር ገጽታ ወር የምድርን ቅርጽ ያላበሱ ውስጣዊና ውጫዊ ኃይሎች ገለጻሉ። ለዛሬኛ ውስጣዊ ኃይሎች ብቻ እናያለን ማለት ነው። በቀጥታ ያላችሁ ማስተካከል በመያዝ ቪዲዮውን እስከመጨረሻ ተከታተሉ። በቀጥታው ሁለት ነገሮችን ለይተን የምናነሳው አንደኛው የኤክስተርናል ኤንድ ሁለተኛው ኢንተርናል ፎርስስ ብለን በሁለት ከፍለን ነው የምናየው። ምድር አሁን ያላት ቅርጽ እንድትይዝ ያስቻሉ ኃይሎች ማለት ነው። የመጀመሪያው ኢንተርናል ኤንድ ሁለተኛው ኤክስተርናል ፎርስስ እዚህ ላይ ምን እያለ ነው? ኢንተርናል ስንል ምንድነው? ቴክቶኒክ ስንል ምንድነው? የሚሉትን ከቃሉ ስር ቃል ከመሰረቱ ብናየው ጥሩ ነው በሚል ይሄንን አስገብቼላችኋለሁ። አንዳንድ እዚህ ውስጥ የምታያቸው ኖቶች ቴክስታችሁ ላይ ላይኖር ይችላል፣ ግን ቢገባ ደግሞ ከመሰረቱ ቃሉ ለምንድን ነው የገባው የሚለውን በደንብ እንድትረዱት ያስችላል ብዬ ስላሰብኩኝ ነው እነዚህን ያስገባሁት። So the word tectonic comes from a Greek word meaning builder, which is perfect because these forces are responsible for building up the Earth's major features like mountains and plateaux ይለናል። ምን እያለን ነው? እንግዲህ የምድርን ቅርጽ ከሰጡ ኃይሎች ውስጥ ለዛሬ የምናየው ውስጣዊን ነው ብለናል። ውስጣዊ ኦር ኢንተርናል ፎርስ ወይም ቴክቶኒክ። አሁን ቴክቶኒክ የምትለው ቃል ኢንተርናልን ያው ፋሚሊየር ናችሁ ከዚህ ቃል ጋር፣ ግን ቴክቶኒክ የሚለው ከዚህ ጋር ለምን የገባው ስንል ቴክቶኒክ የሚለው ቃል የመጣው ግንበኛ ከሚል የግሪክ ቃል ሲሆን ይህ ስያሜ ደግሞ ትክክለኛ ነው አሁን ለምናስበው አሁን ለምናወራው ነገር ማለት ነው። ለምንድን ነው ስለ እነዚህ ኃይሎች እነዚህ የተባሉት these forces የተባሉት የትኛው ነው? ኢንተርናሉ ማለት ነው። ኢንተርናል ፎርስ these forces ያለው ኢንተርናል ፎርሱን ነው። ስለዚህ እነዚህ ውስጣዊ ኃይሎች ልክ እንደ ተራራዎች ወይም ደጋማ ቦታዎች አሉ የምድርን ዋና ዋና ገጽታዎች ያላበሱ ወይም ቅርጽ ለማስያዝ ኃላፊነት ስላለባቸው ማለት ነው። ቴክቶኒክ የሚለው ምንድነው አለን? የግሪክ ቃል ነው። ምን የሚል ትርጉም ይይዛል? ቢውልደር። እንግዲህ አንድ አናጺ ቢውልድ ያደርጋል አይደል? ይገነባል፣ ቅርጽ ያወጣል፣ የቤቱን ዲዛይን ሁሉ ነገር እንደሚሰራ ይሄም የምድር ውስጣዊ ኃይል የምንላቸው አሁን ያለውን የምናየውን የምድርን አካላዊ ገጽታ ለማላበስ ኃላፊነት ስላለባቸው ነው ቴክቶኒክ የሚለው እዚህ ውስጥ የገባው ማለት ነው። ስለዚህ ከመሰረቱ ቃሉ ማየት አስፈላጊ ስለሆነ ነው። then the main reason for this force is the immense temperature inside the earth's core ይለናል። አሁን ዋና ለነዚህ ኃይሎች ዋነኛው ምክንያት ከምድር እምብርት ውስጥ ያለው ከፍተኛ ሙቀትና ግፊት ነው ማለት ነው። የምድር እምብርት ያልነው ይሄ earth's core አይደል? የመሬታችን የተለያዩ ክፍሎች አሉት አይደል? እኛ የምንኖርበት የላይኛው ክፍል the upper part of the earth is called what? crust እንለዋለን። ወደ ውስጥ ስንገባ ደግሞ ሚድል መካከል ላይ ያለው ሞቃታማው የምድራችን ክፍል ኮር ይባላል። ይህ ኮር ሞቃታማ ከመሆኑ የተነሳ ስለዚህ ከውስጥ የሚመነጨው ኃይልና ግፊት ወደ ላይ በመውጣት አሁን ያለውን የምድርን ገጽታ አላብሰዋል ማለት ነው። ስለዚህ ለዋና ምክንያቱ ምንድነው? heat and pressure አያት ሙቀትና ግፊት ነው አሁን ላለው ለውስጣዊ ኃይል ምክንያት የሆነው ማለት ነው። ምክንያት የሆነው እነዚህ ምድራዊ ኃይል ምንላቸው these forces include folding, faulting, volcanism and earthquake። እነዚህ አራቱ ከውስጣዊ ኃይል የሚመነጩ አሁን ያለውን የምድርን ገጽታ ለማላበስ ኃላፊነት ያለባቸው ናቸው ማለት ነው። ለዛሬኛ ምናተኩረው የትኛው ላይ ነው? ፎልዲንግ እና ፎልቲንግ ላይ ብቻ ይሆናል። እያንዳንዱን ነገር በደንብ እንድትከታተሉ ከወዲሁ ጋብዛችኋለሁ። ስለዚህ የመጀመሪያውን እንይ። what is folding? ፎልድ ማለት ቃሉን ታውቃላችሁ። ፎልድ ማለት ማጠፍ ማለት ነው። ፎልዲንግ ስንል ስለዚህ መታጠፍ። ምኑን ነው የሚታጠፈው? ፎልዲንግ በመሬት አኳያ ስናየው የመሬት ቅርፊት መታጠፍ ወይም የላኛው የመሬታችን ቅርፊት እዚህ ከቅርፊት ያላት ምን ነው? ክረስት የሚለው ነው። ስለዚህ የመሬታችን ቅርፊት መታጠፍ ሲል የመሬታችን የላኛው ክፍል ሲታጠፍ የሚፈጠር የምድር ቅርጽ ነው ማለት ነው። ስለዚህ folding is the bending of rock layers due to earth's movements from one or two sides without breaking ፎልዲንግ ስንል ምንድነው አይደል? በአንድ ወይም በሁለት አቅጣጫ በሚከሰት የምድር እንቅስቃሴ ምክንያት የድንጋይ ንብርብሮች ሳይታጠፉ ምን ሲሆኑ ማለት ነው? ሲታጠፉ ማለት ነው። ሲታጠፉ
በድንጋዮች በውስጥ ያለው የድንጋይ ክምችት ወይም ንብርብር ምን ሳይል ሳይሰባበር ሲታጠፍ ያ ፎልዲንግ ይባላል ማለት ነው። ፎልዲንግ እንለዋለን። the bending of rock layer. So this happens when the rocks are put under immense compressional forces. compressional forces ስንል ምን ማለት ነው? የግፊት ኃይል ማለት ነው። የግፊት ኃይል ይሄ ግፊት ኃይል ከየት ነው የሚመጣው? በምድር የእምብርት ውስጥ ያለው ሙቀትና ግፊት ይሄን ነገር እንዲፈጠር ያስችለዋል ማለት ነው። so usually the slow but powerful movement of tectonic plate. ስለዚህ በምድር ውስጥ ያለው ከፍተኛ የኮምፕሬሽናል ፎርስ አማካኝነት የሚፈጠር የመሬት መታጠፍ ምን ይባላል? ፎልዲንግ ይባላል። ፎልዲንግ ይባላል። እንዳትረሱ ይሄን the bending of rock layer, the bending of rock layers። ስለዚህ የመሬታችን ቅርፊት መታጠፍ ያ ፎልዲንግ ይባላል። በምን ይከሰታል ስንል በኮምፕሬሽናል ፎርስ ይከሰታል። ኮምፕሬሽናል ፎርስ ደግሞ ማለት የግፊት ኃይል ነው ማለት ነው። ከስር የሚመነጭ ከፍተኛ የግፊት ኃይል ምክንያት ይህ የመሬታችን መታጠፍ ይከሰታል ማለት ነው። የመጀመሪያው ኢንተርናል ፎርስ የፎልዲንግ ነው የምንለው ማለት ነው። እሺ ታይፕስ ኦፍ ፎልድስ ስንት አይነት የፎልዲንግ አይነቶች አሉ? መሬታችን በስንት መልኩ ይታጠፋል ስንል ፎልድስ አር ክላሲፋይድ ቤዝድ ኦን ዜር ሼፕስ በቅርጻቸው አማካይነት ወይም ቅርጻቸው ላይ ዲፔንድ ሆነን ምን እናደርጋለን? ፎልዲንግን በሶስት እንከፍለዋለን። ምናቸው ላይ ዲፔንድ ሆነን? ቅርጻቸው ላይ ሼፓቸው ላይ ማለት ነው። የመጀመሪያው ሞኖክላይን የምንለው ነው። ሞኖክላይን ፎልዲንግ የምንለው ነው። እንግዲህ ይህ ሞኖክላይን ፎልዲንግ ምንድን ነው የሚለን? ስቴፕ ላይክ ፎልድ where the rock layers are still mostly horizontal but are bent into a single steep slope. All rock layers bend in the same direction. እንግዲህ ሞኖክላይን የምንለው የድንጋይ መታጠፍ ወይም የመሬታችን መታጠፍ እነዚህ የድንጋይ ንብርብሮች ያልናቸው ቅድም የድንጋይ ክምችቶች አሉ በክረስቱ። ስለዚህ እነዚህ የድንጋይ ንብርብሮች በአብዛኛው አግድም ናቸው። ሆሪዞንታል ነው የሚፈጠረው ማለት ነው። አግድም ናቸው በአብዛኛው። ይሄንን አትርሱ። እዚህ ጋር ለምሳሌ ይሄንን ስዕል ስናይ ሉክ ይሄ ሞኖክላይን ነው አይደል? አብዛኛው ምንድነው? አግድም ነው። ሆሪዞንታል ይመጣል። ከዛስ በት are bent in a single steep slope አለ። ስለዚህ በአንድ ወገን በአንድ በኩል ምን እንደዚህ ቁልቁለታማ ነገር ይሰራል ማለት ነው። እንደዚህ በዚህ መልኩ ይታጠፋል። ስለዚህ የድንጋይ ንብርብሮች በአብዛኛው አግድም ቢሆኑም አንድ ወጣ ገባ ቁልቁለትን በሚፈጥር መልኩ የሚታጠፍ ነው ማለት ነው። ወጣ ገባ ቁልቁለትን በሚፈጠር መልኩ ሲል አሁን ሆሪዞንታሊ እንደዚህ መጥቷል አይደል? ይሄ ነገር እሺ ከለሩን ቀይር። እዚህ ጋር ሆሪዞንታል እንደዚህ መጣ። ይሄ ነገር እንደዚህ ከመጣ በኋላ ምን ሆነ? ወጣ ገባ ሰራ። እዚች ጋር ገባ አለ። እንደገና ስትሬት ይመጣል እንደዚህ ማለት ነው። ስለዚህ አንድ ወጣ ገባ መስመር ይሰራል እዚህ ጋር አያችሁ። ስለዚህ ይሄ ሞኖክላይን የምንለው እንደዚህ አይነት የቅርጽ አይነት ሲያመጣ ማለት ነው። አግድም ቢሆንም በአብዛኛው ግን ወጣ ገባ ቁልቁለትን በሚፈጥር መልኩ የሚታጠፍ ደረጃ ይህን የመሰለ ፎልድ ሞኖክላይን ፎልድ እንለዋለን። ሞኖክላይን። ስለዚህ ሞኖክላይንን ለመያዝ ስታስቡ ከምን ጋር ነው የምንይዘው? ሆሪዞንታል የሚለውን ቃል እንይዛለን ማለት ነው። ሌሎቹ ላይም ስንሄድ እንደዛው የምንይዝበት መንገድ አለ። ስለዚህ ሞኖክላይን በሆሪዞንታል ጋር አገናኝተን እንይዘዋለን። ግን ሙሉ በሙሉ ሆሪዞንታል ሳይሆን በታር ቤንት ኢን ሲንግል ስቲፕ ስሎፕ እዚች ጋር አያችሁ እንደዚች አይነት ገባ ያለ። ለምሳሌ ይሄንን ስዕል ይሁን እዚህ ጋር ያለውን ይሄ አሁን ያለ የሆነ ቦታ ላይ የሚገኝ ስፍራ ነው። ስለዚህ ይሄንን ስፍራ በምናይበት ሰዓት ላይ አሁን ከዚህ እዚህ ጋር ነው አይደል የታጠፈው። እዚህ አሁን ይሄንን ስዕል ስናይ ስትሬት ይመጣና እንደዚህ ስትሬት ይመጣና ምን ይሆናል? ስሎፕ ይፈጥራል እዚች ጋር። ከዛ ሆሪዞንታሊ ይሄው እንደዚህ ነው የሚለው። ሆሪዞንታል ነው ስትሬት ላይ እንደዚህ ይሰራል ማለት ነው። ሆሪዞንታል ላይን ይሰራል ይሄ አያችሁ። ስለዚህ ከዚህ ከሆሪዞንታል ቀጥታ ይመጣና ምን ይሆናል? እዚች ጋር እጥፍ ይላል። እዚች ጋር እጥፍ ይላል ማለት ነው። ስለዚህ ስቲፕ ስሎፕ ይሰራል። ግን ሞስትሊ ምንድነው አለ ሆሪዞንታል ላይን ነው የሚሰራው። ሆሪዞንታል ላይን ይሄ እንዳለ ሆሪዞንታል ላይን እዚች ጋር ብቻ ምን ቁልቁለታማ የሆነች የሚመስል ነገር ይሰራል እዚህ ጋር። ልክ ይሄንን ስዕል እንደምናየው ማለት ነው። ስትሬት ላይን ይመጣና ከዛ በኋላ እዚች ጋር ስቲፕ ስሎፕ እንደዚች ይገባል ማለት ነው። ስለዚህ ይሄ ምን ይባላል? ሞኖክላይን ይባላል። ስለዚህ ፎልድ በሶስት እንከፍለዋለን። በቅርጹ ላይ ዲፔንድ ነው። በሶስት እንከፍለዋለን። አንደኛው ሞኖክላይን ይባላል። ሞኖክላይን ምንድነው ስንባል ሆሪዞንታል ነው። ሞስትሊ ሆሪዞንታል ሮክ ሌየር ነው የሚሰራው። ግን ምን ይሆናል አንዳንዴ ቤንት ኢንቱ የሲንግል ስቲፕ ስሎፕ ያለን ይሄን ነው ማለት ነው። ሁለተኛው የድንጋይ የፎልዲንግ አይነት ምን ይባላል? አንቲክላይን የምንለው ነው። አንቲክላይን አንቲክላይን አን አፕዋርድ አያችሁ። ስለዚህ አፕዋርድን ከምን ጋር እናያያዛለን? አንቲክላይን አንቲክላይን ፎልድ the oldest rock layer are at the center of the fold
and A for anticline and shape like an A። አሁን ይሄ አንቲክላይን የምንለው ኤ አይነት ቅርጽ የሚሰራ ነው ማለት ነው። ያ ማለት ኤ አይነት ቅርጽ የሚሰራ ስንል ምንድነው? የኤ ፊደል አለች አይደል? ልክ እንደዚህ አይነት ነገር ነው የሚመጣው። ስለዚህ ይህም ያኛውን ለምሳሌ የቅድሙ ሞኖክላይን ስናይ ምንድን ነበር? ስትሬት ላይን ይመጣና ከዛን ነው ወይ ስቲፕ ስሎፕ እንደዚህ ሰርቶ የሚመጣው ማለት ነው። ይሄኛው ግን አንቲክላይንን በምናይበት ሰዓት ግን ምን አይነት ቅርጽ ነው የሚሰራው? አፕዋርድ ነው ማለት ነው። ወደ ላይ ነው። ከስር የሚመጣው ኮምፕሬሽናል ፎርስ አያችሁ፣ ከስር ከመሬት ውስጥ ያለው ኮምፕሬሽናል ፎርስ ለምሳሌ መሬታችን ስትሬት እንደዚህ የድንጋዩ ክረስት ይሄ ፕሌቱ እንደዚህ የተዘረጋ ነው ብንል ከዚህ ከስር ምን ይመጣል? ከስር ምን አለን? ኮምፕሬሽናል ፎርስ አለ፣ ከፍተኛ የምድራችን ግፊት አለ ማለት ነው ከዚህ ውስጥ የሚፈጠር። ስለዚህ ይህ የምድር ግፊት ምን ያደርገዋል? ይህንን ነገር እየገፋ ሲሄድ ይሄኛው ስትሬት የሆነው ፕሌት ምን ይሆናል? እየታጠፈ ይመጣል ማለት ነው። እንደዚህ አይነት ቅርጽ ይዛል። ይሄ እየገፋው ሲሄድ ይሄ ከፊልና እዚህ ጋር ከፊልና እንደዚህ አይነት ኤ ሼፕ ያለው ቅርጽ ይዛል። ይሄ አንቲክላይን ይባላል። ሁልጊዜ ድንጋዩ ወይም ክረስቱ ወዴት ነው የሚታጠፈው ስንል ወደ ላይ ነው የሚታጠፈው። ወደ ላይ ነው። አያችሁ፣ አፕዋርድ ነው፣ ወደ ላይ እየታጠፈ የሚመጣው ማለት ነው። ስለዚህ ወደ ላይ በሚታጠፍበት ሰዓት ላይ እዚህ ጋር ሴንተር አለች። እቺ ሴንተር አለች። አያችሁ፣ እዚህ ሴንተር ላይ የሚከማቹት የድንጋይ ታይፖች የትኞቹ ናቸው? ኦልድ የሆኑ የድንጋይ ታይፖች ናቸው። እዚህ ጋር አሮጌዎቹ ወይም ነባሮቹ የድንጋይ ክምችቶች መሃል ላይ ሆኑና ዳር ላይ ያሉት ደግሞ ያንግ ናቸው ማለት ነው። እዚህ ጋር ያለው የድንጋይ ክምችት ያንግ ነው። መሃል ላይ ያለው ዘ ኦልደስት ሮክ የቱ ጋር ነው የሚሆነው? አት ዘ ሴንተር ኦፍ ዘ ፎልድ ማለት ነው። ይሄ መገለጫው ነው የማን የአንቲክላይን። ስለዚህ አንቲክላይን ስንል ከምን ጋር እናያይዘዋለን? አፕዋርድ። ይሄው ይሄን ስዕል በምታዩበት ሰዓት ላይ ይሄው እዚህ ጋር ምን ሆናል? እንደዚህ ወደ ላይ መጥቶ ጥፍ ነው ያለው አይደል? ኤ ሼፕ ያለን ለዛ ነው። ለምሳሌ ይሄን ተራራ ስናይ ይሄ ተራራ ይሄው ወደ እዚህ ጋር እንደዚህ አይነት ላይኖች ይሰራና ወደ ላይ ነው ይሄኛው ወደዚህ አያችሁ። ከዛ ኤ ሼፕ ነው የሚይዘው ማለት ነው። ኤ ሼፕ ቅርጽ ይዟል። እዚህ ጋር እያንዳንዱ ስናይ ኤ ሼፕ ነው ያዘው። ይሄ ኤ ነው ቅርጹ። እንዴት ነው? ኤ ሼፕ ነው። እንደዚህ ሆኖ ኤ ሼፕ ይዛል ማለት ነው። ስለዚህ መሃል ላይ እዚህ ውስጥ ያሉት ይሄ ጠቆር ያለው የድንጋይ ታይፕ ይሄ ድንጋይ ታይፕ ምንድነው? the oldest rock layer at the center of what the fold። ነባሮቹ መሃል ላይ ከሆኑ በኋላ እነዚህ ነጭ ነጠናጣ ያሉት ደግሞ ያንግ የሆኑት የድንጋይ ታይፕ ናቸው። እነሱ ዳር ላይ ሆኑና ወደ ላይ ሲገፋ መሃል ላይ መጥቶ የሚከማቸው የነባሮቹ ድንጋይ ናቸው። ስለዚህ አንቲክላይን ስንል ሁለተኛው ፎልድ ታይፕ ነው። ይሄ ደግሞ ወዴት ነው? ወደ ላይ ነው የሚታጠፈው ማለት ነው። ይሄንን እንዳትረሱ። ሁለተኛው አይነት የፎልዲንግ ታይፕ አንቲክላይን ነው። the third type of this folding is syncline። ስለዚህ ይሄ በሲንክላይን ላይ የምናየው ደግሞ ምንድነው? ሲንክላይን እንዴት ነው የሚሆነው? ዳውንዋርድ ነው ማለት ነው። ዳውንዋርድ ነው። ይሄ ዳውንዋርድ ነው። አሁንም ይሄ ክረስት ፕሌቱ እንደዚህ ነው ብንል ዳውንዋርድ ነው፣ ወደ ታች ነው። ኮምፕሬሽናል ፎርስ ነው ሁለቱንም ብለናል። ስለዚህ ይሄንንም ከላይ ሲጫነው የሚፈጠር ነው። ስለዚህ ይሄ ከላይ ኮምፕሬሽናል ፎርስ ይኖረናል። ያ ኮምፕሬሽናል ፎርስ ምን ያደርጋል? ወደ ውስጥ እየገፋው ይሄዳል። ስለዚህ እንደዚህ አይነት ቅርጽ ይዛል። ልክ ዩ ሼፕ ማለት ልክ ይሄ ስትሬት የነበረው እንዴት ይሆናል? እንደዚህ ይሆናል። ስለዚህ ከላይ ነው ያለው ማለት ነው። ይሄ ኮምፕሬሽናል ፎርሱ የሚፈጠረው እዚህ ጋር እንደዚህ በሚጫነው ሰዓት ላይ የሚፈጠር ነው። ይሄ እንደዚህ በሚገፋው ሰዓት ላይ የሚፈጠር ነው። ስለዚህ ሳይክላይን በምን አይነት ቅርጽ ነው የሚይዘው? ዩ ሼፕ ይዛል ማለት ነው። ዩ ሼፕ መሃል ላይ ነው። እዚህ ጋር ነው ኮምፕሬሽናል ፎርስ ሲገፋው ያኛው ዝቅ ይላል። ይሄ ደግሞ መሃል ላይ የሚፈጠሩት የድንጋይ ታይፖች እዚህ ላይ ያንግ የሆኑት የድንጋይ ታይፖች የት ነው የሚገኙት? at the center of the fold ማለት ነው። ስለዚህ the youngest rocks layers are at the center of እዛ ላይ ምን ብለናል? አንቲክላይን ላይ the oldest rock layers are at the center of the fold ብለናል። እዚህ ላይ ግን ሲንክላይን ላይ ግን ምን ብለናል? the youngest rock layers are what at the center of the fold። ስለዚህ መሃል ላይ የሚከማቹት አዳዲሶቹ ድንጋይ ታይፖች ናቸው እንጂ ኦልዶቹ አይደሉም ማለት ነው። እዚህ ቅርጹ ምን አይነት ነው? ዩ ሼፕ። ሲምፕል ነው፣ ሀሳቡ ቀላል ነው አይደል? ይሄንን ስዕል ስታዩት ምን ሆነ? ይሄው ይሄ ነገር እንደዚህ ስትሬት የነበረው ቀጥ ብሎ የመጣው የነበረው ገባ እዚህ ውስጥ አይደል? ይሄው እንደዚህ የሆነ ግብት እያለ ሄደ ማለት ነው። ስለዚህ እንደዚህ በሚሆንበት ሰዓት ላይ ምን እንላለን? ይሄ ሲንክላይን እንለዋለን። አያችሁ፣ ይሄ ማለት ነው። ይሄ ግብት ያለው ወደ ውስጥ ከዚህ መጥቶ ከዚህ መጥቶ ይሄው። ስለዚህ መሃል ላይ ምን ሆነ? እዚህ ጋር ገደል የመሰለ ነገር ተፈጠረ። ዩ ሼፕ ነው ያዘው ማለት ነው። ዩ ሼፕ ነው ያዘው።
እዚች ጋር የሚወጥ እዚች ጋር ያለችዋን ጉድጓዱ እዚህ ጋር አለ። ከዚህ እየገፋው ምን ሆነ ዩ ሼፕ ቅርጽ ይይዛል ማለት ነው። ስለዚህ ሲንክላይን ስንል እንደዚህ አይነት ቅርጽ ነው ያለው ማለት ነው። እነዚህ ሶስቱ የፎልዲንግ አይነቶች ናቸው። በመሬታችን ክረስት በስንት መልኩ ይታጠፋል ስንል በሶስት መልኩ ይታጠፋል። አንደኛው ሞኖክላይን፣ ሁለተኛው አንቲክላይን፣ ሶስተኛው ደግሞ ሲንክላይን ብለን በሶስት እንከፍላለን። ስለዚህ እንዴት ነው የምንይዘው ስንል አንደኛው ስትሬት ላይን ይሆናል። yes ሞኖክላይንም ከምን ጋር ነው የምንይዘው? ሞኖክላይን በምንልበት ሰዓት ላይ ኦኬ እንዴት ነው የምንይዘው የምናጠናው? እያንዳንዱን ቃል መሸምደል ላይጠበቅብን ይችላል። ሞኖክላይን ስትሬት ላይን ነው ብለናል። ስለዚህ አንቲክላይን ደግሞ እንዴት አይነት ነው? አፕዋርድ ነው ማለት ነው። አፕዋርድ ነው። ስለዚህ ሲንክላይን ደግሞ ዳውንዋርድ ነው። ይሄ ሼፑ ኤ ሼፕ ይዛል፣ ይሄ ደግሞ ዩ ሼፕ ይዛል። ይሄ ስትሬት ወይም ይሄ ሆሪዞንታል ላይን ነው። ሆሪዞንታል ነው። አብዛኛው ፓርቱ ሆሪዞንታል ሆኖ ግን ስቲፕ ስሎፕ ሊፈጥር ይችላል። እነዚህ ሶስቱ የፎልዲንግ ታይፕ ናቸው። ስለዚህ ፎልዲንግ በመከሰቱ ምንድነው መሬታችን ላይ የሚከሰተው ቅርጽ ስንል ፎልድ ማውንቴን የሚባል ይፈጠራል። አሁን ፎልድ ማውንቴን ይፈጠራል። what are the feature of folding ተብለን ብንጠይቅ የመጀመሪያው ፎልድ ማውንቴን ነው። ያ ማለት በፎልዲንግ ምክንያት የሚፈጠር ተራራ ማለት ነው። so the most significant landforms created by folding are fold mountain። ስለዚህ ፎልድ ማውንቴን ይፈጠራል። እንዴት ነው ፎልድ ማውንቴን የሚፈጠረው ስንል fold mountains are formed by crust which has been uplifted and folded by compressional force። እስካሁን እያየን ያለነው ምን አይነት ኃይል ነው? ኮምፕሬሽናል ኃይል ነው። የግፊት ኃይል ምክንያት ነው። ኮምፕሬሽናል ፎርስ ነው ፎልዲንግ አጠቃላይ የሚፈጠረው ማለት ነው። ስለዚህ መሬታችን በሚገፋ ሰዓት ላይ ይሄ ፕሌቱ ቢሆን የክረስት ስለዚህ ከኮምፕሬሽናል ፎርስ ከስር በሚመጣበት ሰዓት ላይ ምን ይሆናል? ይሄ ነገር እየተገፋ ይሄዳል ማለት ነው። ስለዚህ እየተገፋ ሲሄድ ምን ይፈጠራል? ተራራ ይፈጠራል። ስለዚህ such type of mountain is called fold mountain እንለዋለን ማለት ነው። so fold mountains are usually formed from sedimentary rocks። ከምን አይነት ታይፕ ኦፍ ድንጋይ ይፈጠራል? ከሴዲሜንታሪ ስንል የደለል ድንጋይ ማለት ነው። በደለል ክምችት የሚፈጠር ነው። ስለዚህ አሁን በፎልዲንግ እንቅስቃሴ አማካኝነት ከሚፈጠሩ ፎልድ ማውንቴን ነው አለን። ፎልድ ማውንቴን ደግሞ እንዴት ይፈጠራል? በኮምፕሬሽናል ኃይሎች አማካኝነት ወደ ላይ እየተገፋ የሚፈጠር ምንድነው? ተራራ ማለት ነው። የመሬት ንጣፍ ወደ ላይ እየተገፋ ሲሄድ ተራራ ይፈጠራል። ያ ተራራ ፎልድ ማውንቴን ይባላል ማለት ነው። ስለዚህ ፎልድ ተራሮች ብዙ ጊዜ የሚመሰረቱት ከምንድነው አለን? ከደለል አለቶች ነው። ይሄ ሴዲሜንታሪ ማለት የደለል አለት ማለት ነው። ደለል ማለት አንድ ነገር እየመጣ ለምሳሌ በጎርፍ በወንዝ ላይ የታጠበ ሁሉም ነገር ተጠርጎ የት ነው የሚሄደው? ወንዝ አካባቢ ነው አይደል የሚሄደው። ስለዚህ ወንዝ፣ ባህር ምናምን አካባቢ ላይ ያሉት የድንጋይ ክምችቶች ፎልድ ማውንቴን ነው የሚባሉት። እዛ ሄደው ይከማቹና የሚፈጠር የድንጋይ አይነት ነው። የድንጋይ አይነቶች ኢግነስ፣ ሜታሞርፊክ፣ ሴዲሜንታሪ ብለን የምንላቸው ማለት ነው። ስለዚህ ይህ ፎልድ ማውንቴን ምን አይነት የድንጋይ ታይፕ ነው ፎልድ ማውንቴን የሚፈጥረው ስንል ሴዲሜንታሪ ሮክስ ናቸው ማለት ነው። እዚህ ውስጥ የሚፈጠሩት የደለል አለቶች ናቸው። እነዚህ የደለል አለቶች ሲሆኑ በአብዛኛው የሚገኙት ደግሞ የት ነው አለ? አህጉራት የሚያልቅባቸው at the edge of the continent አህጉራት በሚያልቁባቸው ቦታዎች ላይ የሚፈጠር ተራራ ነው ማለት ነው። ተራራ ነው። ይሄንን እንዳትረሱ። the following are major fold mountains of the world። በዓለማችን ላይ በፎልድ ማውንቴን አማካኝነት የተፈጠሩ ተራራዎች ዋናዎቹ እነዚህ ናቸው ይለናል። የመጀመሪያው አንዲስ ነው። አንዲስ በደቡብ አሜሪካ የሚገኝ ተራራ ነው። ሮኪስ ኖርዝ አሜሪካ ነው፣ በሰሜን አሜሪካ ይገኛል። አልፕስ ዩሮፕ ይገኛል። ሂማሊያ ኤዥያ፣ አትላስ ኖርዝ አፍሪካ፣ ኬፕ ሬንጅ ሳውዝ አፍሪካ፣ አውስትራሊያ አልፕስ አውስትራሊያ። እነዚህ ሰባቱ በፎልድ ማውንቴን አማካኝነት የተፈጠሩ ተራራዎች ናቸው። አብዛኛው ጊዜ የት ነው ብለናል? በአህጉራት ማብቂያ አካባቢ የሚፈጠር የደለል አለት አማካኝነት የሚፈጠር ተራራ ፎልድ ማውንቴን ይባላል ማለት ነው። ብዙ ጊዜ ይጠይቋቸዋል እነዚህ ሰባቱን የተራራ አይነቶች which one of the following is fold mountain ሊሏችሁ ይችላሉ። ከዛም ውጪ ደግሞ የት ይገኛል? ለምሳሌ አንዲስ የት ይገኛል ሊላችሁ ይችላሉ። እነዚህን ለመያዝ ትሞክራላችሁ። ሁለቱ በሰሜን እና ደቡብ አሜሪካ ይገኛል። እችኛዋ አልፕስ በአውሮፓ ነው የምትገኘው። በኤዥያ አንድ ተራራ ትይዛላችሁ ሂማሊያ።
ምክንያቱም ሌሎችም ይኖራሉ እኮ እዛው አካባቢ፣ ግን እዚህ ከተማራችሁት ውጪ የሚያመጡት ነገር አይኖርም። እዚህ መጽሐፍ ላይ ያለው ላይ ነው እናንተ ትኩረት ማድረግ ያለባችሁ። ለጀነራል እውቀት ሌሎች የሉም ወይ ብላችሁ ቼክ ማድረግ ትችላላችሁ፣ ግን አብዛኛው ጊዜ መጽሐፋችሁ ላይ ያለን ነገር ትኩረት ማድረግ አለባችሁ ማለት። ስለዚህ በአፍሪካ ሁለት አሉ በፎልድ ማውንቴን የተፈጠሩ አትላስ እና ኬፕ ሬንጅስ። አትላስ ኖርዝ አፍሪካ and Cape Ranges is found at South Africa ማለት ነው። አውስትራሊያ አልፕስ ደግሞ አውስትራሊያ ይገኛል። እነዚህ በፎልድ ማውንቴን አማካኝነት የሚፈጠሩ ናቸው ማለት ነው። ስለዚህ የፎልድ ማውንቴን አማካኝነት የሚፈጠር ምንድን ነው? ምን አይነት ላንድ ፎርም ይፈጠራል ስንል ፎልድ ማውንቴን ብለን እንመልሳለን ማለት ነው። ኦኬ ይሄ አንደኛው ነው። ፎልድ ማውንቴን ይሄውና፣ ለምሳሌ አያችሁ ከውስጥ በሚመጣ ኮምፕሬሽናል ፎርስ አማካኝነት ከውስጥ ባለው ኮምፕሬሽናል ፎርስ አማካኝነት ወደ ላይ እየተገፋ ሄዶ ምን ይፈጠራል? ፎልድ ማውንቴን ይፈጠራል። ይሄኛው ድንጋይ እንደዚህ አይነት ድንጋይ ምን ይባላል? ሴዲሜንታሪ ሮክ ይባላል ማለት ነው። ስለዚህ ሞስትሊ ዚስ ሴዲሜንታሪ ሮክ ኢዝ ፋውንድ አት ዘ ኤጅ ኦፍ ዘ ኮንቲኔንት ብለናል ማለት ነው። እነዚህ ሮኮች በዛው በኮንቲኔንት አካባቢ በአህጉራት ማብቂያ አካባቢ የሚገኙ የአለት ክምችቶች ናቸው። እነሱ ወደ ላይ ሲገፉ የሚፈጠር የተራራ አይነት ፎልድ ማውንቴን ይባላል ማለት ነው። ስለዚህ ስለ ፎልዲንግ አጠቃላይ ግንዛቤ ይሄን ይመስላል። ሁለተኛው በኢንተርናል ፎርስ ወይም ከመሬት ውስጥ ባለ ኃይል የሚፈጠር መሬትን ቅርጽ ከሚወስኑ ነገሮች መካከል ሁለተኛው ፎልቲንግ ነው። ፎልቲንግ። ስለዚህ ስለ ፎልዲንግ በደንብ አይተናል። አሁን ሁለተኛው ምንድነው ስንባል ፎልቲንግ ማለት ነው። ምንድነው ፎልቲንግ? ፎልቲንግ በምንልበት ሰዓት ላይ ፎልቲንግ ማለት እዚህ ጋር a fault is አለን። ፎልት ምንድነው አለን? a fault is a fracture or cracks in the earth's crust. In the Earth's crust where rock masses have moved or been displaced relative to each other. አሁን ፎልት ስንል ስንጥቅ ማለት ነው። ኖርማል ፎልት ስንል ይሄ መሰንጠቅ ወይም ስንጥቅ ማለት ነው ፎልት ማለት። ስለዚህ ይህ ስንጥቅ በምድር ቅርፊት ውስጥ የድንጋይ ክምችቶች እርስ በርስ ተንሸራተው ሊሆን ይችላል ወይም ተፈናቅለው የሚፈጠሩ ምን ስብራት ማለት ነው። ልክ ድንጋዩ ሲሰበር ወይም መሰንጠቅ ማለት ነው። እርስ በርሱ ምን ሲሆን አንደኛው እርስ በርሳቸው ምን ሲሆኑ ሲንሸራተቱ፣ ከዛ በኋላ አንደኛው ደግሞ ምን ይሆናል? ስንጥቅ ይላል ማለት ነው። በሚሰነጠቅበት ሰዓት ላይ የሚፈጠረው ክፍተት ነው ፎልት የምንለው። ስለዚህ ፍራክቸር ኦር ክራክ ማለት ነው። የድንጋይ መሰበር ወይም መሰንጠቅ እንለዋለን። ይሄ ስለዚህ የመሬት መሰንጠቅ ነው ኖርማሊ የምንለው ፎልቲንግ ስንል። ስለዚህ ይሄኛውም አንዱ ነው። አሁን ፎልቲንግ በምን ስንት አይነት ታይፕ ኦፍ ፎልት አለ ስንል ሁለት አይነት አለ። ስንት አይነት ነው? ሁለት አይነት። the first one is normal fault ስንላለን። ሁለተኛው reverse fault ስንለዋለን። ኖርማል ፎልት እና ሪቨርስ ፎልት ብለን በሁለት እንከፍላለን ማለት ነው። ኖርማል ፎልት ስንል these occur when rocks are pulled apart። አያችሁ? ስለዚህ ድንጋዮች ምን ሲሆኑ ነው? እነዚህ የሚፈጠሩት ድንጋዮች በውጥረት ኃይል ሲለያዩ ማለት ነው። by tensional forces ቅድም እዛ ላይ እንትን ላይ ፎልዲንግ ላይ ምንድነው ያለው? ኮምፕሬሽናል ፎርስ ነው አይደል? የግፊት ኃይል ነው እነዛን ክስተቶች ሲፈጥር የነበረው። በዚህ በፎልዲንግ ላይ ደግሞ ቴንሽናል ፎርስ ነው ማለት ነው። ቴንሽናል የውጥረት ኃይል ማለት ነው። ያ ማለት ምንድነው? ለምሳሌ እዚህ ጋር ድንጋይ ሊኖር ይችላል። ይሄ ድንጋይ ነው እንበል። ስለዚህ ይሄን ድንጋይ ውጥረት ሲከሰት፣ ውጥረት ማለት ይሄ ወደዚህ ይስበዋል፣ ይሄ ወደዚህ ይስበዋል። ፑልድ አፓርት ነው አይደል ያለን። ስለዚህ ይሄ ወደዚህ ሲሳብ ይሄኛውም ወደዚህ ሲሳብ ምን ይሆናል? ይሄ ነገር ይለጠጣል አይደል? ይለጠጣል። ስለዚህ ስፋቱን ይጨምርና እንደዚህ ይለጠጣል ማለት ነው። ስለዚህ በሚለጠጥበት ሰዓት ላይ መጨረሻ ላይ ልክ ገመድ ብትወጥሩ እየወጠራችሁ ማለት ላይ ሊበጠስ ይችላል። ልክ እንደዛ ይሄ ድንጋይ ሁለት ቦታ ምን ይሆናል? ይሰነጠቃል ማለት ነው። ፍራክቸር ይፈጠራል። ስለዚህ አንዱ ወደ ታች ዝቅ ሊል ይችላል፣ አንዱ ከፍ ብሎ እዚህ ጋር ሊቆም ይችላል። ስለዚህ በዚህ አይነት የሚፈጠር የመሬት ስንጥቅ ምን ይባላል? ፎልቲንግ ይባላል። ስለዚህ ይሄ በፎልቲንግ ይባላል። ግን ምን አይነት ታይፕ ኦፍ ፎልት ስንባል ደግሞ በፑልድ አፓርት ብሎናል፣ ወይም በቴንሽን ፎርስ ወይም በውጥረት ኃይል የሚፈጠረው የትኛው ታይፕ ኦፍ ፎልት ነው? ኖርማል ፎልት ብለን እንላለን ማለት ነው። ኖርማል ፎልት። ስለዚህ ልክ ይሄ ነገር ተሰነጠቀ አይደል? ተሰነጠቀ። አንደኛው የድንጋይ ታይፕ ምን ሆነ? እዚህ ጋር ይኖርና ሁለተኛው የድንጋይ ታይፕ እዚህ ጋር ሊኖር ይችላል። ይሄ ዝቅ ብሎ እዚህ ጋር ተቀመጠ፣ ይሄኛው ማለት ነው። ይሄኛው እዚህ ጋር ነው። ስለዚህ ከላይ ያለው causing the hanging wall the block of rock above the fold ከስንጥቁ ከፍ ብሎ የሚገኘው ይሄኛው ምን ይባላል? ይሄ ሃንጊንግ ዋል ይባላል ማለት ነው። ሃንጊንግ ዋል ይባላል። ከዛ ደግሞ ከስንጥቁ በታች ድንጋዩ ተሰንጥቆ ይሄ
ወደ ታች ሙቭ አድርጓል። ስለዚህ ሙቭ ዳውን ወደ ታች ከስንጥቅ ወደ ታች ወርዶ የሚገኘው የድንጋይ ታይፕ ደግሞ ምን እንለዋለን ይለናል? ፉት ዋል እንለዋለን። ይሄኛው ፉት ዋል እንለዋለን ማለት ነው። ስለዚህ ወደ ታች ወርዶ የሚገኘው ይሄ ከፍ ብሎ ደግሞ የሚገኘው ምንድነው? ይሄ ሃንጊንግ ዋል ይባላል ማለት ነው። ስለዚህ ጀነራሊ ኖርማል ፎልት ምንድነው ስንባል በሁለት የድንጋይ ክምችት ምን ሲሆን እርስ በርሱ ምን ሲሆን ሲሳሳብ ማለት ነው። ወይም በውጥረት በማዕከላቸው ባለ የውጥረት ኃይል አማካኝነት የሚፈጠር የድንጋይ ስንጥቃት ምን ይባላል? ፎልቲንግ ይባላል። ሁለተኛው የሱ ተቃራኒ ነው። ይሄ ሪቨርስ ፎልት ይባላል። ሪቨርስ ፎልት ነው። this form when rocks are pushed together by compressional force ነው ማለት ነው። እዚህ ጋር ቴንሽናል ፎርስ ነው፣ እዚህ ጋር ኮምፕሬሽናል ፎርስ ነው። ይሄ ደግሞ የግፊት ኃይል ነው። በግፊት ኃይል አማካኝነት የሚፈጠር ነው ማለት ነው። ኮምፕሬሽናል ፎርስ። ሪቨርስ ፎልት ምንድነው አለ? እነዚህ የአለት አይነቶች የሚፈጠሩት ድንጋዮች በግፊት ኃይል እርስ በርሳቸው ምን ሲገፋፉ የሚፈጠር ነው ማለት ነው። እነዚህ እርስ በርሳቸው ሲሳሳቡ የሚፈጠር ነው። ይሄ እርስ በርሳቸው ሲገፋፉ የሚፈጠር የመሬት ስንጥቃት ምን ይባላል? ሪቨርስ ፎልት ይባላል ማለት ነው። እስቲ በምስል እንየው። እሺ ይሄው አሁን ይሄ የመሬታችን ክፍል አሁን ሶስት አይነት ነው እዚህ ጋር የሚያስቀምጠው። እናንተ በዚህ ሌቭል ላይ ችኛዋን ስትራክቸር ስሊፕ ፎልት የሚለውን አትማሩም፣ ግን ወደ ሪቨርስ ፎልት እና ኖርማል ፎልትን አይተናል። አሁን ሪቨርስ እና ኖርማል ፎልት ላይ ምን አለን? በሁለት ይሄ ኖርማሊ የአለት ምን ውጥረት ብለናል አይደል? ስለዚህ ይሄ ወደዚህ ሲገፋው ያ ወደዛ ሲስበው ምን ይሆናል? መሰንጠቅ ይከሰታል ማለት ነው። ይሄ ወደዚህ ነው ፎርስ ቴንሽናል ፎርስ ያለው ወደዚህ ስበዋል። ይሄ ወደዛ ሲስበው መሀሉ ላይ ስንጥቅ ይላል። ልክ በሚሰነጠቅበት ሳለ ይሄ ወደ ታች ዝቅ አለ አይደል? ገባ ብሎ ነው የተቀመጠው። ስለዚህ ይሄ ከፍ ብሎ ያለው ምን ይባላል ብለናል? ሃንጊንግ ዋል ብለናል። ይሄ ደግሞ ምን ብለናል? ፉት ዋል ብለናል ማለት ነው። ሃንጊንግ ዋል እና ፉት ዋል። ስለዚህ አባቬን ቢሎ የሚቀመጡት ማለት ነው። ስለዚህ ይሄ ኖርማል ፎርስ ነው ማነው ፎልት ነው ማለት ነው። በመካከላቸው ያለው ኃይል ደግሞ ምን ብለናል? ቴንሽን ፎርስ ነው። እነዚህን የሚፈጥረው ቴንሽን ፎርስ ማለት የውጥረት ኃይል ነው። ይሄ ሪቨርስ ፎርስ ግን መገፋፋት የሚፈጥረው ነው። አንዱን ሲገፋው በመካከላቸው ያለው ኮምፕሬሽናል ፎርስ ይህንን ይፈጥራል ማለት ነው። ስለዚህ እነዚህ ሁለቱ የፎልቲንግ አይነቶች ናቸው። በፎልቲንግ አማካኝነት ምን ይከሰታል ሳይሆን ሁለት አይነት የፎልቲንግ አሉ። ኖርማል ፎልቲንግ እና ሪቨርስ ፎልቲንግ ብለን በሁለት ከፈልናቸው ማለት ነው። ስለዚህ ፎልቲንግ በመከሰቱ ምንድን ነው የሚፈጠረው ታዲያ ስንል ይሄው ሜጀር ፊቸርስ ኦፍ ፎልቲንግ። በፎልቲንግ አማካኝነት ምድር ላይ ምን ይከሰታል ስንል ይሄው ሬፍት ቫሊ ይከሰታል። አንደኛው ሬፍት ቫሊ ስምጥ ሸለቆ ይከሰታል ማለት ነው። ምንድነው ስምጥ ሸለቆ ስንል it is a long narrow valley formed when a block of land sinks down ምን ሲሆን አለ ወደ ታች ሲሰምጥ የሚከሰት። ምንድነው የሚሰምጠው? መሬታችን በሁለት ምን አለን? በሁለት ግርግዳ የመሰሉ ፎልቶች አሉ አይደል? አሁን ፎልት ስንል ቅድም ምን ብለናል? ስንጥቅ ብለናል አይደል? ተሰንጥቆ የገባ ያለት ክምችት አለ፣ እዚህ ጋርም አለ፣ ተለያይቷል። ዜን ይሄኛው ይሄ እንደ ግርግዳ አርጋችሁ ብታስቡት ልክ ወንዝ አለ አይደል? በሁለት የመሬት ግርግዳዎች መካከል መሃል ላይ የሚያልፍ ነው አይደል? ወንዝ ልክ እንደዚህ አይነት የመሬት ስንጥቅ ማለት ነው። ስምጥ ሸለቆ የምንለው ሬፍት ቫሊ የምንለው ያንን ነው። ስለዚህ ሬፍት ቫሊ ሰፊ የሆነ ሎንግ ናሮ ረዘም ያለ ጠበብ ብሎ ረዘም ያለ ምን ስንጥቅ ፎርምድ ዌን ላንድ ሲንክ መሬት ምን ሲሆን ወደ ታች በሚሰምጥበት ሳለ ከሁለት ግርግዳዎች መካከል ያለው የመሬት ክፍል ሲሰምጥ የሚፈጠር ጉድጓድ ነው ማለት ነው። ጉድጓድ ነው between two parallel faults። ይሄ ሬፍት ቫሊ እንለዋለን ማለት ነው። ሬፍት ቫሊ እንለዋለን። ሬፍት ቫሊ ኢትዮጵያ ውስጥ፣ አፍሪካ፣ ሌሎች አካባቢዎችም ሊኖር ይችላል። ግን በዓለም ላይ ከፍተኛው ወይም ረጅሙ የሬፍት ቫሊ የትኛው ነው ስንል ኢስት አፍሪካ ሬፍት ቫሊ የምንለው ነው ማለት ነው። ኢስት አፍሪካ ሬፍት ቫሊ ወይም በዓለም ላይ ትልቁ የምስራቅ አፍሪካ ስምጥ ሸለቆ ሲሆን ከየት ከሶሪያ እስከ ሞዛምቢክ ድረስ ነው የሚደርስ። ከሶሪያ እስከ ሞዛምቢክ ድረስ የሚያካልል ነው። ከዚህ እስከዚህ እስኪደርስ 7200 ኪሎ ሜትር ርዝመት አለው ማለት ነው። እነዚህ ቁጥሮችም ሊጠይቋችሁ ስለሚችሉ መያዝ አለባችሁ። ስለዚህ በዓለማችን ላይ ረጅሙ ስምጥ ሸለቆ የትኛው ነው? ኢስት አፍሪካ ሬፍት ቫሊ ይባላል። ከየት እስከየት ይደርሳል?
ከሶሪያ ይነሳና እስከ ሞዛምቢክ ይደርሳል። በመካከላቸው ያለው ርቀት 7200 ኪሎ ሜትር ይሆናል ማለት ነው። ስለዚህ ከ7200 ኪሎ ሜትር ውስጥ አፍሪካ ውስጥ የሚያካልለው 5600 ኪሎ ሜትር ይሆናል። የት አፍሪካ ውስጥ ብቻ 5600 ኪሎ ሜትርን ያካልላል ማለት ነው። ስለዚህ ከሶሪያ ጀምሮ እስከ ሞዛምቢክ ድረስ እስኪደርስ የሚነካቸው ቦታዎች አሉ። እነሱም ቤት ያልፋል አለ። በቀይ ባህር አድርጎ several Africa countries ኤርትሪያን ነክቶ ኢትዮጵያን ነክቶ ኬንያን ታንዛኒያን አካሎ ዴሞክራቲክ ሪፐብሊክ ኦፍ ኮንጎን ዲአርሲን ነክቶ ከዛ ሩዋንዳ ኤን ቡሩንዲን እነዚህን ሁሉ የአፍሪካ ሀገሮች ያካልላል ማለት ነው። እነዚህን ሁሉ የአፍሪካ ሀገሮች አካሉ በእነዚህ ውስጥ ያልፋል። ስለዚህ ምን ነገሮች ናቸው ታዲያ ሪፍት ቫሊ ሲከሰት ያሉት ነገሮች የሚከሰቱ ምንድናቸው? በሪፍት ቫሊ ምክንያት ስንል አንደኛው ከፍተኛ አክቲቭ የሆኑ የእሳተ ጎመራ ክምችት አለ እዚህ ስምጥ ሸለቆ ውስጥ ማለት ነው። ከፍተኛ የእሳተ ጎመራ ክምችት አለ። ሌላ ምን ይፈጠራል? ሌክ ይፈጠራል፣ ሐይቅ ይፈጠራል ማለት ነው። ሐይቅ ይፈጠራል እንዳትረሱ እነዚህ። ከዛ በኋላ ደግሞ ሆት ስፕሪንጎች ይፈጠራሉ። ሆት ስፕሪንግ ስንል ደግሞ ፍል ውሃ ማለት ነው። ፍል ውሃዎች ይፈጠራሉ። ሌላው ፉማሮልስ የምንለው ነው። ይሄ ፉማሮልስ በኖርማሊ በአማርኛ ጥሬ ትርጉሙን አላገኘሁትም፣ ግን ከምን ጋር ነው የሚያያዝ ነው? ልክ ከእሳተ ጎመራ እንቅስቃሴ ጋር የሚያያዝ ነው። እሳተ ጎመራ ሲፈነዳ የእንፋሎትና የጋዝ ጭስ ይወጣል አይደለ? ያ የጭስ ማውጫን ነው ፉማሮልስ የሚለው ማለት ነው። ስለዚህ ከእሳተ ጎመራ ጋር የሚያያዝ ጭሶችና የተለያዩ የጋዝ ክምችቶች አብረው ይወጣሉ። ያንን ነው ፉማሮልስ የሚለው። ስለዚህ ምንድነው በእሳተ ጎመራ አማካኝነት ዋናው በሪፍት ቫሊ አማካኝነት የሚፈጠረው ስንል አክቲቭ ቮልካኖች አሉ፣ ሌክ አለ፣ ሆት ስፕሪንግ አለ፣ ፍል ውሃዎች ነው። ኢትዮጵያ ውስጥ ራሱ ብዙ የፍል ውሃ ክምችቶች አሉ አይደል? ያም ከእሳተ ጎመራ ጋር የተያያዘ ክስተት ነው። ስለዚህ እነዚህን ሁሉ ያካትታል ማለት ነው። ስለዚህ የኢትዮጵያም ስምጥ ሸለቆ እዚሁ ከዚህ ጋር የሚያያዝ ነው። የኢትዮጵያ ስምጥ ሸለቆም ከዚሁ ከኢስት አፍሪካ ሪፍት ቫሊ ጋር የሚያያዝ ነው ማለት ነው። ኢትዮጵያ ውስጥም ኢትዮጵያም ለምሳሌ በስምጥ ሸለቆ የተፈጠሩ ሐይቆች አሉ አይደል? ብዙ የስምጥ ሸለቆ ሐይቆች አሉ። ከዛ ጋር የተያያዙ እሳተ ጎመራ ክምችት ያለባቸው ብዙ አካባቢዎች አሉ። እነዚህ ሁሉ ከምን ውስጥ የሚካተቱ ናቸው? በኢስት አፍሪካ ሪፍት ቫሊ ውስጥ የሚካተቱ ነው። ሶ ፓርት ኦፍ ኢት ዘ ኢትዮጵያ ሪፍት ቫሊ ኢዝ አ ፓርት ኦፍ ዚስ ሲስተም ዛት ኤክስቴንድስ ትሩ ኢትዮጵያ ማለት ነው። ኢትዮጵያ ውስጥ አካለው አጠቃላይ ያሉ ናቸው። እነዚህም እንማራቸዋለን ወደ ውስጥ ስንሄድ። የኢትዮጵያ ውስጥ የሚገኙ የስምጥ ሸለቆ ሐይቆች የትኞቹ ናቸው? ልክ እንደና ሐዋሳ፣ ዝዋይ፣ ላንጋኖ ምናምን ብለን የምንላቸው ማለት ነው። እነዚህ ሁሉ ሪፍት ቫሊ ሌክስ ናቸው። በሪፍት ቫሊ ምክንያት የተፈጠሩ ሐይቆች ናቸው ማለት ነው። በመሬት ስንጥቃት ምክንያት የተፈጠሩ ሐይቆች ናቸው። ስለዚህም ይሄም በፎልቲንግ አማካኝነት የሚፈጠረው አንዱ ነገር ምንድነው አለን? ሪፍት ቫሊ ማለት ነው። ለምሳሌ ይህን ስዕል ይዩት። አያችሁ ሎንግ ኤንድ ናሮ ብሎናል አቀድም። ስለዚህ አሁን ይሄ ከላይ ጀምሮ ያለ ነው። አሁን በምስል ላይ ስለሆነ እንትን ሊሆን ይችላል። መሬት ከዚህ ጀምሮ ይሄ ሁሉ ማለት ይሄ ሁሉ ስለዚህ እየተከፈተ ሲመጣ የሚፈጠር ነው ማለት ነው። ስለዚህ ይሄ ሪፍት ቫሊ ነው። አያችሁ? እሺ ለምሳሌ አሁን ክፍተቱን ይወዝ ውስጥ ያለውን በክፍተቱ መካከል ላይ ግድግዳዎች አሉ አይደል? የአለት ድንጋዮች ግድግዳዎች አሉ። በእነሱ መካከል ያለው የመሬት ክፍል ምን ሆኗል? ገብቷል፣ ወደ ሲንክ አርጓል ማለት ነው። ሲንክ አርጓል ገብቷል እዚህ ውስጥ። ስለዚህ ሲንክ አርጎ በሁለት ግድግዳዎች መካከል ያለ የመሬት ክፍል ምን ይባላል? ሪፍት ቫሊ ይባላል። እዚህ ጋርም ስታዩት ይሄው የተሰነጠቀ ነው። እዚህ ጋር መሬት እንደዚህ እየተሰነጠቀ ይሄዳል ማለት ነው። ስለዚህ ይሄ ማቆሚያ ላይ ሊኖር ይችላል፣ ይሄዳል፣ አህጉርን አቋርጦ ሊሄድ ይችላል ማለት ነው። ስለዚህ ሊለይ ይችላል፣ ሊከፍል ይችላል፣ አህጉራትን ሊከፍል ይችላል እንደዚህ አይነት የመሬት መሰንጠቅ። ስለዚህ ይሄንን ነው ሪፍት ቫሊ ስንል እንደዚህ የመሬት መሰንጠቅ ማለት ነው። ይሄንን ለምሳሌ ስታዩት ያው ከዚህ እንደዚህ ያለ ይመጣል። ዝግዛግ እየሰራ ይሄው እየከፈለው ይመጣል ማለት ነው። ስለዚህ ይሄ እየሰፋ ይሄዳል። ከዛን ሐይቅ ሊፈጥር ይችላል፣ እሳተ ገሞራ ክምችት ሊኖር ይችላል። ምክንያቱም ይሄ እንዲሰነጠቅ ያስቻለ ከውስጥ ኃይል አለ ማለት ነው። ከውስጥ ያ ኃይል ነው ይሄንን ነገር የሚፈጥረው። አያችሁ? አንደኛው ቴንሽናል ፎርስ አለ፣ ኮምፕሬሽናል ፎርስ አለ፣ በምድር ውስጥ ያሉት ኃይሎች አሉ፣ ከፍተኛ ሙቀት አለ፣ ፕሬሸር አለ። እነዛ ሁሉ ነው አሁን ያለውን የምድር ቅርጽ እንዲይዙ ያስቻሉት እነዚህ ተፈጥሯዊ ኃይሎች ናቸው ማለት ነው። ስለዚህ በፎልቲንግ አማካኝነት ከሚፈጠረው ነገር አንዱ ሪፍት ቫሊ ነው። ሁለተኛው በፎልቲንግ የሚፈጠረው ምንድነው? ብሎክ ሆርስት ማውንቴን የምንለው ማለት ነው። ብሎክ ሆርስት ማውንቴንስ። ይሄ ደግሞ የብሎክ ተራሮች ወይም ሆርስት ተራሮች ብለን የምንላቸው በመባል ሲታወቅ ምንድነው ዋና ሐሳቡ? ብሎክ ማውንቴንስ also known as ሆርስት ማውንቴንስ are a type of mountain formed by faulting
በፎልቲንግ አማካይነት ስንት ነገር አየን? ፎልቲንግ ላይ አንደኛው ምን አየን? ሪፍት ቫሊ አየን። ሁለተኛው ብሎክ ማውንቴን ማለት ነው። ብሎክ ማውንቴን እንዳትረሱ፣ እነዚህ ፈተና ላይ ይጠይቋቸዋል። ብሎክ ማውንቴን በምንልበት ሰዓት ላይ እንዴት ነው የሚፈጠረው? they are created when large blocks of the earth's crust are uplifted or pushed up between two parallel faults እንግዲህ ይሄኛው የሚመሰረተው በምንድን ነው ብለናል? በስንጥቃት ነው፣ በፎልቲንግ አማካኝነት ነው። ግን የሚፈጠሩት እንዴት ነው? ትላልቅ የምድር ንጣፍ ክፍሎች የምድራችን ንጣፍ የመሬታችን የሸፈነው ክረስት የሱ ክፍሎች በሁለት ትይዩ ስብራቶች መካከል ወደ ላይ ሲገፋ ማለት ነው። አሁን ትላልቅ የመሬት ክፍል አሁን ይሄ መሬት ነው ብለን ብንል ተከፈለ፣ እዚህ ጋር ይሄ ድንጋዩ ተከፈለ ማለት ነው። ወደ ታች ከወረደ ይሄ ድንጋይ ወደ ታች ዳውንዋርድ ከሄደ ምን ተፈጠረ እንላለን? ሪፍት ቫሊ ተፈጠረ እንላለን። በሁለት የምድር ንጣፎች መካከል በሁለት የምድር ግድግዳዎች መካከል ያለው የመሬት ክፍል ወደ ታች ከገባ ሪፍት ቫሊ ተፈጠረ እንላለን። ነገር ግን ይሄ ነገር ወደ ላይ ከተገፋ እና ወጥቶ እዚህ ጋር ከመጣ ያ ምን ይባላል? ብሎክ ማውንቴን እንላለን ማለት ነው። ብሎክ ማውንቴን እንላለን። ስለዚህ they are created when large block of earth's crust uplifted or pushed up። ቅድም ሲንክ ሲያደርግ ሪፍት ቫሊ ያላሉ፣ አሁን ደግሞ አፕሊፍት ኦር ወደ ላይ ሲገፋ ደግሞ ምን ይፈጠራል? ብሎክ ማውንቴን ይፈጠራል ማለት ነው። the name Horst comes from a German word meaning heap or raised masses። ይሄ ኖርማሊ ይሄ ሆርስት የሚለው ቃል ስያሜ የመጣው ክምር ወይም ከፍ ያለ ክምችት ማለት ነው በጀርመንኛ። ስለዚህ ከፍ ያለ ክምችት ከፍ ብሎ ሲወጣ የሚፈጠር የመሬት ገጽታ ያ ብሎክ ማውንቴን ይባላል ማለት ነው። ምስሉ ይሄንን ይመስላል። ልክ ይሄ ሙሉ መሬት ነበረ ብለን ብናስብ፣ ስለዚህ ከውስጥ ባለ ኮምፕሬሽናል ፎርስ ከውስጥ በሚመነጭ ኮምፕሬሽናል ፎርስ አማካኝነት ይሄን ምን ያደርገዋል? ይገፋዋል አይደል? የግፊት ኃይል ነው ብለናል። ስለዚህ ይሄ በሚገፋበት ሰዓት ላይ በሁለት የምድር ይሄና ይሄ እንደ ግድግዳ ብትወስዱት በእነሱ መካከል ያለው የመሬት ክፍል ምን አለ? ወደ ላይ ተገፍቶ ሲወጣ ያ ሆርስት ይባላል፣ ክምችት አይደል? ስለዚህ በሱ አማካኝነት የተፈጠረው የመሬት ገጽታ ሆርስት ወር ብሎክ ማውንቴን ብለን እንጠራዋለን ማለት ነው። ይሄ የመሬት ክፍል ዝቅ ብሎ ወርዶ ቢሆን ኖሮ ምን ይሆናል? ሪፍት ቫሊ ይሆን ነበር። ስለዚህ መሬታችንን ቅርጽ ከሚያስይዙልን ምድራዊ ኃይሎች መካከል ከመሬት ውስጥ በሚከሰት ኦር ኢንተርናል ኦር ቴክቶኒክ ፎርስ ነው ዛሬ ያየነው። ከዛ ውስጥም ሁለቱም ብቻ ማለት ነው፣ ፎልዲንግ ኤንድ ፎልቲንግ። በቀጣይ ቮልካኒዝም ኤንድ ኤርዝኩዊክን እናያለን ማለት ነው። ስለዚህ ለዛሬ ይሄን ያህል ካየን ይበቃናል። ይሄንን በደንብ አብላሉት። በደንብ ግንዛቤው ካላችሁ በኋላ ደግሞ ወደ ሁለተኛ እንላለን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ያልገባችሁ ነገር ሞር እንዲብራራ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ድረስ ይህ ቪዲዮ ከወደዳችሁ ላይክ አድርጉ። አዳዲስ ለማግኘት ሰብስክራይብ አድርጉ።